ጌታ ኢየሱስ የተባረከ ይሁን። ሰላም ለእናንተ ይሁን። ደህና ናችሁ ሆይ? ሁሉ ሰላም ነው? እንኳን አደረሳችሁ። ከጎናችሁ ያለው ሰው እንኳን አደረሰ በሉት። ደህና ነው ሆይ ወዳጄ? እንደምን እንኳን ለዚህ ጊዜ ክብረ በዓል አደረሰ በሉት። ኢየሱስ የተባረከ ይሁን። ደግሞ በዛሬው ቀን ከእናንተ ጋር ጌታን ጸጋና መንፈስ እንድካፈል ይህን በር ይህን እድል የከፈቱልኝ የቤተ ክርስቲያን መሪዎች እግዚአብሔር አምላክ ይባርካችሁ። ከምንም በላይ የቅዱሳን ንብረት ስለማምን እናንተን ዛሬ በማየቴ ራሱ እጅግ ደስ ብሎኛል። ብዙዎቻችሁ አይታችሁኝ አታውቁም። ደህና ናችሁ ወይ? ሁሉ ሰላም ነው? በዚህ በኩል ደህና ናችሁ? እና በጣም ትልቁ ድል በክርስቶስ ኢየሱስ የተሰጠን ህብረትና ፍቅር ስለሆነ ይህ ፍቅርና ህብረት በመካከላችን ደግሞ ክብሩን አምላክነቱን ጌትነቱን እንደሚገልጥ አምናለሁ። ሁላችንም በእግሮቻችን ቆመን ሰዓታችንን ለመጠቀም የእግዚአብሔርን ቃል ዘጸአት መጽሐፍ ምዕራፍ 2 እናወጣለን። ዘጸአት ምዕራፍ 2 ከቁጥር 1 ጀምሮ እንዲህ ሲል አነባዋለሁ በጌታ በኢየሱስ ስም። ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍጥና ቅጥራን ለቀለቀችው። ሕፃኑንም አኖረችበት፣ በወንዝ ዳር ባለ በቄጤማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች። ደንገጥሮቿም በወንዝ ዳር ይሄዱ ነበር። ሳጥኑን በቄጤማ ውስጥ አየች። ደንገጥሮንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆም ሕፃኑ ያለቅስ ነበር፣ አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልኝ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን አለቻት። የፈርዖን ልጅ ሂጂ አለቻት። ብላቴናውም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው። ከጎናችሁ ያለውን ሰው ፈገግ ብላችሁ ከእጄ የወጣ ነገር ወደ እጄ ይገባል በሉት። በደም 32 ጥርስ አሳይታችሁት ፈገግ ብላችሁ ስማይል ፌስ እያሳያችሁ ከእጄ የወጣ ነገር በሉት ወደ እጅ ተመልሶ ይገባል። በዚህ 5ኛ ዓመት ክብረ በዓል በሉት የማትረሳው ነገር በሉት ወደ እጅ ተመልሶ ይገባል። ምርኮ ይመለስልሃል በሉት። አንድ ሰው ቀኝ እጁን ያንሳና ምርኮዬ ይመለሳል ይበላል። ጩና እስኪ ከእጄ የወጣ ነገር በሉ እንደገና ወደ እጄ ይገባል። እንደገና ወደ እጄ ይገባል። ጩና ምርኮ ይመለስልኛል በሉ። እጆቻችሁን ከፍ አድርጉና 1 ደቂቃ ጌታን ባርኩ። ሃሌሉያ ላኮዲጌስ ካልቬኒ ኮፓራ ሳኪሊቫኒያኖስ ጄሌቬሄዲስ ካልብራዜሌቬኒ ኮራባካላባስ የኔ ጌታ ኢየሱስ አንተ የተወደድክ ሌቮስ ካላባስ ለልጆች ከመልካምነት የምታጠግብ ባለብዙ ቸርነት ባለብዙ ይቅርታ የመኖራችን እድል የመኖራችን ሚስጥር ትርጉም ኢየሱስ እንወድሃለን። ዛሬ ማለዳ በዚህ ላሉ ሁሉ ይቃል ሬማ ሆኖ ወደ ልብ ነፍሳቸው እንዲገባ በጌታ በኢየሱስም ከእጃቸው የወጣ ነገር ወደ እጃቸው እንዲመለስ ባለብዙ ምርኮች ከዚህ ቤት እንዲወጡ ይህ የዳዊት ምርኮ ነው ተብሎ ከፊት እየነዳ እንደሄደ ዛሬ ከፊታቸው የሚቀድም ምርኮ እንዲመለስላቸው ከእጃቸው የወጣውን እንደገና ወደ እጃቸው እንድታስገባ የጠላቶቻቸውን እግዚአብሔር ምሽግ እንድትሰብር ክፉ ከመንፊታቸው የተጠረገ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ይህ ቀን የበረከት ቀን ይሁንልን። ይህ ማለዳ በኢየሱስ ስም የደስታ ማለዳ ይሁንልን።
የምስራችን የያዙ እግሮች ወደ ቤታችን ፈጥነው ይምጡ። አንድ ሰው ቀኝ እጁን ያንሳና የምስራችን የያዙ እግሮች ብሏ ከዛሬ ማለዳ ጀምሮ ወደ ቤቴ ይፈጥናሉ፣ ወደ ህይወቴ ይፈጥናሉ፣ ወደ ትዳሬ ይፈጥናሉ፣ ወደ አገልግሎቴ ይፈጥናሉ። የምስራች ልሰማ ነው ብሏ። የምትጠብቁት ሐዘን አይሆንም፣ የምትጠብቁት መርዶ አይሆንም። እግዚአብሔር እንዲህ በላቸው ብሎ ልኮኛል። የምስራችን የያዙ እግሮች ወደ እናንተ ይፈጥናሉ። ስልኮቻችሁ የምስራች ያሰሟቸዋል። ይህ ቃል ዛሬ በላያችሁ ላይ የጸና ይሆናል። ሌሆሎስ ካላባራዲኮስ መንፈስ ቅዱስ ከባቢ አየሩን ሁሉ እንድትቆጣጠር ጸልያለሁ። በጌታ በኢየሱስም በአያት በጣፉ በጌታ በኢየሱስም በዚህ በጸበል በጌታ በኢየሱስም በዙሪያው ያለ የጨለማ አሰራር የተመታ እንዲሆን ጸልያለሁ። ሰማያት በዚህ ቤት የተከፈቱ ይሁኑ። በጌታ በኢየሱስም ቃል በኃይል በስልጣን በመንፈስ ቅዱስ እንዲገለጥ በኢየሱስም ጸልያለሁ። ለሚሰሙ ጸጋን እንድሰጥ በኢየሱስም ጸለይኩ። ለምናገር ለኔም የሚረዳ ጸጋ ይብዛ። ሁሉ ለስም ክብር ሆኗል። እንወድሃለን በጌታ በኢየሱስ ስም አሜን። እልልታ ጭብጨባ አምጡ። ኢየሱስ የተባረከ ይሁን። በጣም እጅግ ደስ ብሎኛል። በጣም ከመጠን በላይ ደስ ብሎኛል። ደስ ብሎኝ ነው የጌታን ቃል ወደ እናንተ ለማገልገል የመጣሁት። እግዚአብሔር ደግሞ በዚህ ቃል መንፈስ ይባርካችኋል። ከጎናችሁ ያለውን ሰው አሁንም ያዛርጉትና ፈገግ ብላችሁ የምስራችን የያዙ እግሮች በሉት። ከዛሬ ጀምሮ በሉት ወደ አንተ መምጣት ይጀምራሉ። መንገድ ጀምሯል በሉት። ታምናላችሁ? እኔ አምናለሁ። የሆነ መንገድ የጀመረ ነገር አለ። አንድ ሰው ያውጅ፣ ቀኝ እጁን ያንሳና መንገድ የጀመረ ነገር አለ ብሎ። አሁን ያነበብነው ቃል ዘጸአት ምዕራፍ 2 ነው። ዘጸአት ምዕራፍ 2 ከመምጣቱ በፊት ግን ዘጸአት ምዕራፍ 1 አለ እና ዘጸአት ምዕራፍ 1 ነው ለዘጸአት ምዕራፍ 2ን ታሪክ የሚያስቀጥለው። ስለዚህ ዘጸአት ምዕራፍ 1 ላይ ምንድነው የሚያወራው ምንድነው የሚናገረው ብለን ዘጸአት ምዕራፍን ብናየው በጣም ደስ ይለኛል። ዘጸአት ምዕራፍ 1 ላይ የተከሰተ ክስተት አለ። ያ ክስተት ደግሞ ምንድነው? እንደምናውቀው የእስራኤል ሕዝብ ወይም የአብርሃም የያዕቆብ የይስሐቅ አምላክ የኪዳን ሕዝብ ለባዕድ ምድር 400 ዓመት ተላልፎ እንደሚሰጥ እግዚአብሔር ለአብርሃም ባወራው መሰረት አስቀድሞ ዮሴፍ በወንድሞቹ ተስጦ ግብጽ ገባ ይላል። የግብጽ ንጉስ ሆነ ይላል እና የግብጽ ንጉስ ሆነ። አባቱ ያዕቆብ ዮሴፍን ይወደውና ይፈልገው ነበረ። ከነ መቃብሬ ወደ ሐዘን ወደ መቃብሬ ወርዳለሁ ሲል እግዚአብሔር ግን ያ ሞቷል የተባለውን በህይወት አኑሮት ያዕቆብ ሰባ ሆኖ ወደ ግብጽ ገባ ይላል እና ወደ ግብጽ ከገባ በኋላ ያው የተወደደው ልጁ ንጉስ ስለሆነ ፈርዖንን አስፈቅዶ ምድር ሰጠው ይላል እና ርስትና ያ ሰባ የመጣው የያዕቆብ ህዝብ ትውልድ ከነ ወንድሞቹ ከነ ልጆቹ ከነ ቤት ሰራተኞቹ ከነ ሎሌዎቹ የሚኖርበት ስፍራ እንደተሰጣቸው መጽሐፍ ቅዱስ ይናገራል። ስለዚህ የእስራኤል ህዝብ በፈርዖን ሞገስ አግኝቶ ልጁ ዮሴፍም ንጉስ ስለነበረ ተደላድሎና ተመቻችቶ የሚኖር ህዝብ ነው። ርስቱ ተሰጥቶታል፣ ቦታ ተሰጥቶታል፣ ተደላድሎ ይኖራል። የሚሰፈርለት ቀለብ ሁሉ ከቤተ መንግስት ካዝና ስለሆነ የእስራኤል ህዝብ ያለማቋረጥ ፋፈሽ ብሎ በደስታ የሚኖር ህዝብ እና ባርነታቸው እስኪጀምር ድረስ ባርነታቸው እስኪመጣ ድረስ ስቃይ እስኪመጣ ድረስ የእስራኤል ህዝብ ዮሴፍ በመኖሩ ተደላድሎ ተመቻችቶ ዘና ብሎ የፈለገውን እየበላ እየጠጣ የሚኖር ህዝብ ነበር። ስለዚህ መጽሐፍ ቅዱሳችን ሲናገር እዚህ ዘጸአት ምዕራፍ 1 ላይ 3 የእስራኤል ህዝብ የመከራቸው ምንጭና ምክንያት የሆኑ 3 ምክንያቶችን ይናገራል። ዋና መልእክቴ የምስራችን የያዙ እግሮች ወደ እናንተ ይመጣሉ ነው። አሜን። ከጎናችሁ እንዲመታ አድርጉትና የምስራች የያዙ እግሮች በሉት። ወደ ቤት ይመጣል በሉት። ወደ አንተ ይመጣል በሉት። ወደዛ ነው የምንመጣው። ስለዚህ እዚህ ዘጸአት ምዕራፍ 1 ላይ 3 ምክንያቶች አሉ። 3 ምክንያቶች የመከራቸው ምንጭ የሆነባቸው ምክንያት። የመጀመሪያው ምክንያት ዘጸአት ምዕራፍ 1 ላይ መጽሐፍ ሲናገር ዮሴፍም ሞተ ይላል እና የዮሴፍ መሞት ለእስራኤል ህዝብ ከባድ ድንጋጤ ነው። በጣም ከባድ ድንጋጤ ነው። ለምን? ያለማቋረጥ እንደየልጆቻቸው መጠን እህል ይሰፍርላቸው ነበር ስለሚል መጽሐፍ ዮሴፍ የለም ማለት እህል የለም ማለት ነው። ዮሴፍ የለም ማለት ተንከባካቢ የለም፣ ጎተራው የለም ማለት ነው። እንደ ልብ የሚዛቀው የመንግስት ካዝና ይቆማል ማለት ነው እና የመከራቸው ምንጭ ዮሴፍ መሞቱ ነው። በእርግጥ
ዘፍጥረት ምዕራፍ 50 ላይ ራሱ ዮሴፍ ብሏቸዋል። ወንድሞቹንም ጠርቶ እንዲህ አላቸው፣ ወንድሞቼ ሆይ አለ እኔ ሞታለሁ፣ እግዚአብሔር ግን መጎብኘትን ይጎበኛቸዋል፣ ለአብርሃም ለይስሐቅ ለያዕቆብ ወደ ተናገረው ምድርም ያደርሳቸዋል። እኔ ሟች ነኝ ግን የማይሞት አለ። እኔ ሟች ነኝ አለ ግን ቃል የገባላችሁ ዘላለማዊ ነው። እኔ አበቃለሁ፣ ሰው ነኝ፣ በምድር ላይ የተሰጠኝ የመኖር እድል አለ፣ ጨርሻለሁ፣ ግን ያልጨረሰ አለ። ቃል የገባላችሁ አለ፣ ኪዳን የገባላችሁ አለ፣ ጥግ የሚያደርሳችሁ አለ። አረ ኢየሱስ ጌታ ነው። ለአንድ ሰው መልእክት አለኝ። ተስፋ ያደረጓቸው ገለሽ ቢሉ ገሸሽ የማይል እግዚአብሔር አለ። ተስፋ ያደረጋቸው ቃላቸውን ቢያጥፉ ቃሉን የማያጥፍ አለ። ተስፋ ያደረጋቸው ከዓይኖቻችሁ ቢጠፉ ቢሞቱ የማይሞት እግዚአብሔር አለ። ከጎናቸውን መታርጉትና የማይሞት እግዚአብሔር አለ በሉት። ኪዳን የሰጠ ዘላለማዊ ነው በሉት። ተስፋ በሱ ላይ ይሁን በሉት። ትቀጥላለህ በሉት። ስለዚህ የመጀመሪያው የመከራቸው ምንጭ ሆነው የዮሴፍ መሞት ነው። ሁለተኛ የመከራቸው ምክንያት እስራኤል የሚባለው ሕዝብ ዕብራውያኖች ይባዛሉ። በጣም ነው የሚባዙት። ባይዘው መባዛት ራሱ መከራ ያመጣል። ማፍራት፣ መብዛት፣ መለቀቅ፣ መስፋፋት በራሱ በጠላት አይን ውስጥ ይከታል። ለዚህ ነው የፈርዖን ንጉስ ወደ 20 ሲሄድ ዕብራዊ ይበዛል። ሜክሲኮ ሲሄድ ዕብራዊ፣ ጀሞ ሲሄድ ዕብራዊ። ምንድነው አለ በስማም አለ ይሄስ ከህዝብ በላይ ነው አለ። እና የመከራቸው ሁለተኛው ምንጭ መብዛታቸው ነው። ከጎናቸው ያለውን ሰው ነካ አድርጉትና ተበዛለህ በሉት። ዝም ብለህ ተበዛለህ በሉት። እና ስበዛ የመጣ መከራ ግድ የለም እንደ ጁስ ነው የምትጠጣው። ሶስተኛ የመከራቸው ምንጭ ዮሴፍን የማያውቅ ንጉስ ተነሳ። አለማወቅ አይቻልም ዮሴፍን። እንዴት ነው ዮሴፍን አለማወቅ የሚቻለው? እኛ እንኳን ስለ ኢትዮጵያ ታሪክ እናጥና ብንባል እስከ 16ኛው ክፍለ ዘመን ስለ አጼዎች በዝርዝር ልናወራ እንችላለን። ምክንያቱም ታሪክ የመዘገበው መዛግብት ስላለ። ፈርዖን ግብጽ ምድር ማለት ትልቅ ሀገር ነች፣ ታሪካዊ ሀገር ነች። በዛ ዘመን መዛግብት አለ። ዮሴፍ የነገሰበት ዘመን ኢቭን እሱ ብቻ አይደለም ታሪክ የቀየረበት ዘመንስ 7 ዓመት ራብ 7 ዓመት ጥጋብ ብሎ ይሄን እኮ መዛግብት ይዞታል። ንጉስ ግን መጣና እንዲህ አለ፣ ዮሴፍ የሚባል ህልም ፈቶ 7 ዓመት ራብ 7 ዓመት ጥጋብ ሲል አላቀውም ይላል። አረባክ ታሪኩን አላቀው። በቃ እግዚአብሔር አምላክ ሊያወጣ ሲፈልግ ማወቅ ያለባቸው ሰዎችን ያስረሳል። ይሄ ንጉስ አለማወቅ ነው የማይችለው ማለት እንዲህ ቆይ አሁን አያውቅም ማለት ከባድ ማለት ያለ በረኛ ሪጎር መምታት ማለት ብስት ወየውልህ እንደማለት ነው። አሁን ይሄ ንጉስ እንዴት ነው አለማወቅ የሚችለው? ዝም ብላችሁ እስቲ ያስቡት። እንዴት አለማወቅ ይችላል? ግን እግዚአብሔር የተናገረው ጊዜ ስለደረሰ እግዚአብሔር የክብር ምዕራፍ ሊከፍት ሲል በህይወታችን ላይ ተስፋ የምናደርጋቸው ይሞታሉ። የኛ ነገር በመብዛቱ ሰዎች መከራ ያበዙብናል። ዮሴፍን አላቀም የሚል ንጉስ ይነሳል። እነዚህ ሶስቱ የዮሴፍ የእስራኤል ህዝብ ላይ ያመጡባቸው የመከራ ምንጮች ናቸው። ስለዚህ ንጉሱ ዮሴፍን አላቀም ማለቱ ብቻ ሳይሆን ይህ ህዝብ ከጠላቶቻችን ጋር አብሮ አንድ ቀን ስለሚነሳብን እኛኑ መልሰው ስለሚያስጨንቁን ይህን ህዝብ ላይ መጠበብ አለብን አለ። ባለሟሎቹን ጠራ። ከዛሬ ቀን ጀምሮ በዕብራውያን በሙሉ ላይ ተጠበቡባቸው አለ። ተጠበቡባቸው ምን ማለት? የመከራ ሲስተም ተጠበቡባቸው። አፈር ከድም የሚበሉበትን መንገድ ተጠበቡባቸው። በተለይ ደግሞ የፈርዖን ዋና ኬዝ መብዛታቸው። ከጎን መታ አድርገውና ጠላት በጣም የሚያስጨንቀው መስፋፋት ነው በሉት። ማፍራት ነው በሉት። እየተጨነቀም ታፈራለህ በሉት። እየተናደደም ትበዛለህ በሉት። እየተቃጠለ መንገድ ይቀናልሃል በሉት። ሰው አለ ወይ እዚህ ቤት? ቆይ ስሙኝ። ይኸውላችሁ እነዚህ ሶስቱ ምክንያቶች የመከራቸው ምንጭ ናቸው። ፈርዖን እንዲህ አለ፣ ይህ ህዝብ እየበዛ ስለሆነ ቁጥሩ እየጨመረ ስለሆነ በዚህ ዕብራዊ ተብሎ በሚጠራ ህዝብ ላይ ተጠበቡባቸው አለ። ምክንያቱም መውለድ ማቆም አለባቸው፣ መጋባት ማቆም አለባቸው፣ መብዛት ማቆም አለባቸው፣ ማነስ አለባቸው፣ ባሉበት ፖስ መሆን አለባቸው። ዋናው የፈርዖን ስትራቴጂ
ዕብራዊ የሚባል እንዳያገባ እንዳይወልድ ማድረግ ነው። ስለዚህ የመጀመሪያው ስትራቴጂ ንጉስ ተጠበቡና ባለሟሎች ምን እናድርግ ሲሉ የመጀመሪያው በዕብራውያን ላይ የታዘዘው የመጀመሪያው ትእዛዝ የጦብ ቁጥር እንዳይቀንስ ግን ጽድ ከልክሏቸዋል። እና የመጀመሪያው ከንጉስ ቤት የወጣው ትእዛዝ እንዲህ የሚል ነው። የጦብ ቁጥር እንዳይቀንስ ግን ምን ይከልከሉ? ጽድ ይከልከሉ። ስለዚህ አንድ ዕብራዊ 200 ጦብ ማምጣት ካለበት ጽድ ግን አይሰጠው። ጽድ ከየትም አፈር ከድሜ በልቶ ተራራ ለተራራ ዞሮ ገዝቶም ይሁን ከፈለገ በፈለገው መንገድ ይሁን 200 ጦብ ግን መስራት በቀን አለበት። እና ፈርዖን የመጀመሪያ ስትራቴጂ ይሄንን የዘየደው ለሕዝቡ ሁሉ ተነገረ። ግብፃውያን፣ እስራኤል፣ ዕብራውያን ሁሉ ሰሙ። የጦቡ ቁጥር አይቀንስም፣ ጽድ ግን አይሰጣችሁም ተባሉ። አፈር ከድሜ እየበሉ 200 ጦብ ለመብላት ይጣጣራሉ። ካልሞሉስ ወታደር ይመታቸዋል። ካልሞሉስ ይገደላሉ። ካልሞሉስ ይቀጠቀጣሉ። ያን ጊዜ ምን ይሆናሉ? ሰውነታቸው ስለሚደክም ወጣቶቹ ማግባት አቅም አይኖራቸውም። ያን ጊዜ ሰውነታቸው ስለሚደክም ባል ከሚስቱ ጋር አብሮ መተኛት አይችልም። ስለዚህ ያን ጊዜ ምን ይሆናል? ጋብቻ ይቀንሳል። ያን ጊዜ ምን ይሆናል? መውለድ ይቀንሳል። የፈርዖን ዋና ስትራቴጂ መከራን ጨምሩባቸው፣ ይቀንሳሉ፣ መውለድ አይችሉም፣ አቅም የላቸውም ብሎ የመጀመሪያውን ዕቅድ አውጥቷል። መጽሐፍ ሲናገር ግን እንደዚህ ይላል፣ ባስጨነቋቸው መጠን እጅግ እየበዙ ሄዱ። አንድ ሰው ይጡና ባስጨነቁኝ መጠን በላ። እየበዛው ሄዳለሁ፣ እየሰፋው ሄዳለሁ፣ እያደግኩ ሄዳለሁ፣ እየለመለምኩ ሄዳለሁ። ዛሬ ለአንድ ሰው ይህ ቃል በላዩ ላይ ይሰራበታል። ምን ማለት መሰለህ? ሰውየው ተደብድቦ ተገርፎ ተቀጥቅጦ ሰውነቱ ሽባ ሆኖ ጦም ቁጥር ባለመሙላቱ እንዲህ ያለ ነው ቤቱ የሚሄዱ። ሚስትም ተደብድባ ነው የምትመጣው። እቤት ሲገቡ ግን ተኝተዋል። የሆነ ኃይል አለ። ወጣቶቹ ተደብድበው የቁጥር ቁጥር አይሞሉም። ግን ለጋብቻ ሲደርሱ ቀለበታቸውን ይዘው ውልቅልቅ ብሏል እኮ ሰውዬው። ምንም እኮ የለውም፣ ያረጋል። ጉዳዩ በስጋ በደከመ ሳይሆን የኪዳን ሕዝብ ኃይሉ እግዚአብሔር ነው። አንድ ሰይጡና ኃይሌ እግዚአብሔር ነው ይበላ። ጠላት አይኑ እያየ በላ፣ ጆሮ እየሰማ ያለማቋረጥ በለኛ። እበዛለሁ በላ፣ እሰፋለሁ በላ። ይሁንላችሁ። ሻላካስ ከጎናችሁ መታርጉትና ኃይል እግዚአብሔር ነው በሉት። ውድቀትህ እየተጠበቀ በሉት። እግዚአብሔር ያቆመሃል በሉት። መጥፋትህ እየተጠበቀ በሉት። መኖር ይታያል በሉት። ይሄ ቃል የኔን ያለ ይጩና አሜን ይበለኛል። የዕብራውያን ኃይል እግዚአብሔር ብደበድባቸው ይወልዳሉ፣ ስብርብር ብለው ይጋባሉ። የፈርዖን ስልትና ዘዴ አካል አልሆነለትም። መከራ በዝቷል። እነሱ ግን ይላሉ ይዋለዳሉ። ዳታው ሲታይ ኬጂ ላይ የህፃናት ቁጥር ጨምሯል። የዕብራውያን ጤና ጣቢያ ስታይ ጨምሯል ቁጥሩ። አረ እነዚህ ሰዎች እየተደበደቡ እየተገረፉ ሰውነታቸው እየደቀቀ እንዴት ነው የሚጋቡታል? እንዴት ነው የሚዋለዱት? ለካስ የነሱ ነገር በድብደባ አይደለም። የነሱ ነገር ሌላ ኃይል አለ፣ ሌላ ኃይል አለ። አንድ ሰው ይጡና እግዚአብሔር ኃይሌ ነው ይበላል። ታራካስ የሆነ እዛ አካባቢ የሆነ የእግዚአብሔር ኃይል በእናንተ ላይ ይሁን። እዛ መጨረሻ የእግዚአብሔር ኃይል በእናንተ ላይ፣ እዚህ አካባቢ ኃይል ያገኛችሁ። ጠላት የሰራውን ደርምሳችሁ በኢየሱስ ስም ውጡ። የጠላት እቅድ አያገኛችሁ። ቀኝ እጃችሁን አሱና የጠላት እቅድ በሏ በኔ ላይ ይሰራል። እግዚአብሔር ኃይሌ ነው በሏ። ዛሬ ከቤት ስትወጡ በሰላም ለባብሳችሁ ብላችሁ ወጣችሁት። ከበር ስትወጡ ያስመልሷል። አለች አሁንም ዘንጣ ወጣች እኮ
እያስመለሰ አስረኛ ስኒ ቡና እየጠጣ አንተ በህይወት ትቀጥላለህ። አይጡም አይሰራብም፣ ጅራቱም አይሰራብም፣ ቅንድባቸው ኮቴውም አይሰራብም፣ ትፍታውም አይሰራብም፣ የበተኑት አመድ አይሰራብም። እግዚአብሔር ያስቀጥላል። መኖሪያ የዘላለም አምላክ ነው። ቀኝ እጅን አንሳና መኖሪያ ይበላ። የዘላለም አምላክ ነው። እግዚአብሔር ከኔ ጋር ነው ብሎ እና ዛሬ የደረስነው ሰይጣን በእኛ ጉዳይ ጨዋ ሆኖ ሳይሆን ስላልቻለን ነው። ከጎናችሁ መታ አድርጉትና ስላልቻለ ነው በሉት። ገና ትቀጥላለህ በሉት። ገና ትበሳለህ በሉት። እኔ ያልሆኑ ነገሮች ዛሬ ሲሆኑ ታይቶኛል። አዳዲስ በሮች ሲከፈቱ ታይቶኛል። በመንፈሴ እንደዚህ አያለሁ። አዳዲስ በሮች በፊታችሁ በኢየሱስም ይከፈቱ። ጠላት የያዘውን በኢየሱስም ደርምሳችሁ ውጡ። የእግዚአብሔር ኃይል በእናንተ ላይ ይሆን። አንድ ሰው ይጡና የእግዚአብሔር ኃይል ይበላል። እና እኛ የምናገረው ቀድም የምናወጣው በባንክ ቡካችን ሳይሆን በኪዳኑ ነው። ሰው አለ ወይ እዚህ ቤት? እኛ ቀድም የምናወጣው በባንክ ቡካችን አቅም ልክ ሳይሆን ተስፋ በምናረጋቸው ሰዎች ልክ ሳይሆን ባወራም በእግዚአብሔር ልክ እቅድ እናወጣለን። የምናገባው በእግዚአብሔር ልክ ነው። ሰው አለ ወይ እዚህ ቤት? ዛሬ አዳዲስ ነገር ወደ እጃችሁ ይመጣል። እጃችሁ ላይ ያለው ነገር በኢየሱስም ይበዛል። የመጀመሪያው ቀን አልተሳካም። መከራ እየበዛባቸው ይጋባሉ። ሰበረበረ ብሎ ሰው እየሄዱ ከሚስቱ ጋር የሚተኛ ትወልዳለች፣ ደቃለች ሲባል ትወልዳለች። አይጋቡም ሲሉ ይጋባሉ። ባስጨነቃቸው መጠን በዙ ይላል። መከራ እየበዛ ጉላ እየበዛ ጅራፍ እየበዛ ቁጥር ጨምሮብን ከትናንትናው አፈር መስሪያ ቤት እየገባ መውለድ ይሄ ከእግዚአብሔር ካልሆነ አይሆንም። አንዳንዶች አላችሁ በትልልቅ መከራ ውስጥ እግዚአብሔር ድል የሚሰጣችሁ። አያካስ እኔ በትልልቅ መከራ ውስጥ ድል የሚሰጣቸው ሰዎች አይቻሉ። ከመከራቸው ዛሬ መጨረሻ የሚሆንላቸው አይቻሉ። እግዚአብሔር መከራቸውን በቃ የሚላቸው ሰዎች አይቻሉ። አውቆ የሚከፈት በር የሚሰጣቸው ሰዎች አይቻሉ። ይህ ቃል ዛሬ ለአንድ ሰው የጸና ነው። እና ንጉሱ አለና ባለሟሎቹ ጠራ። ዳታው በሙሉ የሚያሳየው ዕብራውያኖች ያለማቋረጥ እየተዋለዱ እየተባዙ ስለሆነ ሌላ ስትራቴጂን ቀይስ። ምን እንቀይስ? አዋላጆቹ ጋር ሄደን ሲወልዱ ዕብራውያኖች ሲወልዱ አንቀው ሕፃኑን ያውጡትና ሞቷል ይበሏቸው። ሁለተኛ ስትራቴጂ ለአዋላጆች ተነገረ። ከዚህ በኋላ ስታዋልዱ ዕብራውያኖች ወንድ ሲወልዱ ገና ሊወጣ ሲል አንገቱን አንቃችሁ እየገደላችሁ አውጡና ለእናትየው ሞቷል በሉ። እንደዚህ ታረጋላችሁ ተብሎ ከንጉሥ ትእዛዝ ተሰጠ። መጽሐፍ ሲናገር እንደዚህ ይላል። አዋላጆቹም እነዚህ ፓራ እግዚአብሔርን ስለፈሩ የንጉሱን ትእዛዝ ቸላሉ ይላል። እና 2 ዓመት ሲጠብቅ እነዚህ ዕብራውያን ሴቶች ሲያዋላጆቹ ወንዱን ያተርፏቸው ነበረ፣ ያድኗቸው ነበረ፣ ያስመልጣቸው ነበር። ምክንያት እግዚአብሔርን ፈርተው ነበረ። አንዳንድ ጊዜ እንደዚህ ነው። ከጨካኞች እግዚአብሔርን የሚፈሩ ሰዎች በጌታ በኢየሱስም እግዚአብሔር ይስጣችሁ። ከጎን መታ አድርገውና እግዚአብሔርን የሚፈራ ሰው ይስጠበሉት። የሚያዋልድ ይስጠበሉት። የሚያዋልድ የማይከድል ይስጥ፣ የሚያበዛ ይስጠበሉት። አጠገብ ያለ ሰው ነካ አድርገውና እግዚአብሔርን የሚፈራ ሰው ይስጠበሉት። አንዱ የመብዛታቸው ምክንያት እግዚአብሔርን የሚፈሩ አዋላጆች መኖራቸው። የንጉሱን ትእዛዝ ችላ ብለው ዕብራውያኖች በወለዱ ቁጥር ወንዶችን ያተርፏቸው ነበር ይላል መጽሐፍ። ያተርፏቸዋል፣ ሲወልዱ ያተርፏቸዋል። ንጉሥ እንደለመደው ወደ ዳታ ምዝገባ ሲሄድ አሁንም ዕብራውያኖች ያለማቋረጥ እየጨመሩ ነው፣ ያለማቋረጥ እየበዙ ነው። ከተማው በእነሱ ተጥለቅልቋል፣ አገር በእነሱ ተጥለቅልቋል። እነሱን በመከራ ማቋረጥ አይቻልም። እነሱን ሕፃን አንቆ በመግደል ማቋረጥ አይቻልም። እነሱ ጋር አይሰራም። ይገርማል። እግዚአብሔርን የሚፈሩ ሰዎች ልጆቹን አተረፉ። እንደው ሰበር ዜና ነው። ዋና መልእክቴ የምስራች የያዙ እግሮች ወደ እናንተ እየመጡ ነው። ግን መንገዱን እየሄድኩ ነው። እንደው እግረ መንገዴን ልባርካችሁ። እግዚአብሔርን የሚፈራ ሰው ይስጣችሁ።
እናንተም እግዚአብሔርን ፍሩ እናንተም እግዚአብሔርን ፍሩ ቸሮች ሁኑ ደጎች ሁኑ መልካም ቀን የምታስቡ ሁኑ ለወንድማችሁ ለእህታችሁ የመውጣት የማደግ የመብዛት ምክንያት እግዚአብሔር ያድርጋችሁ አንዳንዶቻችሁ ቤት ያለው ቸርነት በማድረግ ውስጥ ነው ያለው ለዚህ ነው መጽሐፍ ሲናገር እነዚህ ባራ እግዚአብሔርን ስለበሩ ለብርሃን ቸርነትን አደረጉ ልጆች እንዲወልዱ አደረጉ ሲል እግዚአብሔር እንዲላል እግዚአብሔርን ቤትን አደረገላቸው ባይዘው ጸልዩ አይደለም ትንቢት ተነግሯቸው አይደለም ቸርነት በማድረጋቸው ቤት ሰራላቸው ቸርነት በማድረጋቸው የውጭ ደጅ ተከፈተ ቸርነት በማድረጋቸው ኮንዶሚኒየም ዕጣ ወጣላቸው ቸርነት በማድረጋቸው እግዚአብሔር ቤት ሰራላቸው አንዳንዱ ጋር አትታገል ቸርነት አድርግ እግዚአብሔር ያንተን ነገር ይሰራል ከጨካኝ ሰው ያድናችሁ ደግሞ እናንተ ጨካኝ እንዳትሆኑ ብዙዎች ቸርነት የምታደርጉ ቸርነት በማድረግ እግዚአብሔር ቤታችሁን ይሰራላችሁ አሜን እንደው ማለት እንደው ከተባረካችሁ አይቀር በዚህ በረከት ተባረኩ አሜን ሃሌሉያ ተደውሎ የሚሰጥ ቤት ተደውሎ የሚሰጥ ቪዛ ተደውሎ የሚሰጥ የሚነገር የምስራት ያንተ ጥረት የሌለበት ያንተ ላብ የሌለበት በምን ይመጣል ካልክ ቸር በመሆን በጎ በመሆን ሩሩ በመሆን አሜን ሃሌሉያ ምን ማርኩ ባራከ ጾመሮ ታስፈልግ ዘይት አስፈልግ በሰማይ በደቡብ ልቆ አስፈልግ ቸር በመሆን ብቻ የሚሰጥ አሜን ሃሌሉያ ቸር በመሆን ደግ በመሆን ለነዚህ ሰዎች እግዚአብሔር ቤትን አደረገላችሁ ይላል አሜን ትዳር መሰረተላችሁ አሜን ሳስቡት ያዋላጁ አንዱ ዘመድ ታገቢኛለሽ አለ አገባል ቤትን አደረገላችሁ ስትወጣ ከክፍለ ከተማ እጣ ያወጣልሻል አስካለች አንቺ ነሽ አዎ ነይ መተሽ ቤት ውሰጂ አረ እኔ ያንቺ ራስሽ ነው ራስሽ አሉ ሳይታገሉ የእግዚአብሔር በረከት የሚያገኛል ቸርነት በማድረግ እግዚአብሔር ከጨካኝ ይጠብቃችሁ አሉ ጨካኞች አብሮ መብላታቸውን የሚረሱ አብሮ መጠጣታቸውን የሚረሱ አብሮ መኖራቸውን የሚረሱ አብሮ ማገልገልን የሚረሱ አብሮ መከራ መካፈልን የሚረሱ ሰዎች አሉ ሰለሞን ጋር ሄዱ ሴቶች እንደዚህ አለች አንዷ ንጉሥ ሆይ ይሄ የያዘችው ያው ልጅ የኔ ነው አብረን እንኖር ነበረ አብረን ምግብ ሰርተን በልተናል ፍርፍር በልተናል ቀጠለቀን አብረን ሄደናል አስታውሳለሁ እሷ የኔ ወዳጅ ነች እና ንጉሥ ሆይ በእሷ ያለው ያው ልጅ የኔ ነው እኔ ወለድኩ እሷ ቀጥሎ ወለደች አንድ ሌሊት ግን እሷ ተኝታ ገደለችው እኔ ያለውን ልጅ ከብብቴ ወሰደች የሞተውን ወደ እኔ ያመጣች ንጉሥ ሆይ በእጇ ያለው የኔ ነው አለች ትኛዋ ደግሞ የገደለችው ደግሞ የዘረፈችው እንዲህ አለች ንጉሥ ሆይ ተሳስታለች እሷ እንዳለችው አይደለም ይሄ በህይወት ያለው ያቀፍኩት ልጅ የኔ ነው አለች ንጉሥ እንዲህ አለ በሉ ሰይፍ አምጡልኝ ሲል ልጇን የገደለችው እንደዚህ አለ የስ አለች አብሮ መብላቱ አብሮ መጠጣቱ ትዝ አላላትም ማን አዝኖ ማን ይቀራል ማን ቀብሮ ማን ይስቃል አለች ሰይፍ ይምጣ የስ ናው እንደሰጠቀው አለች ትዝም አላላትም ሲያስጋሱ ለሁለት ጥቂት እኮ አብሮ ኖሯል አስጋሽልኝ ተባብሯል እሱ እንኳን ትዝ አላላትም ሰይፍ ይባል ብራቦ አለች ማን አልቀሶ ማን አዝኖ ይቀራል ማን ተቆለሶ ማን ነጭ ይለብሳል አለች ይገርማል ግን ንጉሡ እንዲህ አለ ንጉሥ ሆይ አለች ባለ ልጇ ለሷ ይሁን አለች ስትሰጥ ተሰጣት ከጎናችሁ መታርጉትና ስትሰጥ ይሰጣል በሉት ትልልቅ ነገር እጅ ላይ ይገባል በሉት ቸር ስትሆን ቸርነት ይደረግላል በጎ ስትሆን በጎነት ይደረግላል አብሮ ኖሮም ይረሳል ድንገት ልጁ በጎቹን ወደ በረት ሞፈርና ቀንበር አውርዶ ወደ ቤት አጋሲል ዳንኪራ ሰማ ትንሽ ይላል ምንድነው አለ እና አንድ ልጅ በአጋጣሚ በዛ ሲያልፍ ጠየቀው አቡሽ የናናው ምንድነው እዚህ እኛ ቤት ዛሬ የከበሮ ድምጽ ይሰማል አለው ወንድም እኮ መጥቷል አለው ያ ቴዘር የምትጫወቱት ያ በግረ በጠበቅ አብራችሁ የምትሮጡት ያ እንኳን እሸት እየበላችሁ ተያይዛችሁ እንዲተቃፋችሁ የምትመጡት ቢሎ አንተ አይነቃም ትዝ አለው አለ እየነገረው ፊቱ ረዘመ እንደዚህ ሙዝ ሆነ
ቸር ሰዎች ይስጣችሁ። አሜን። ምን ሆኖ ነው ይሄ ልጅ? አብሮ መሮጡት እንዴት ረሳው? አብሮ እሸት መብላቱ፣ አብሮ መጓዛቸው፣ ወንድሙ ያቴዘር አብሮት የሚጫወተው ኳስ አዱ አበጎቹን በወንድም ደስ ይበልህ፣ በስኬታቸው ደስ ይበልህ፣ በረፍታቸው ደስ ይበልህ፣ በመብዛታቸው ደስ ይበልህ። እግዚአብሔር አምላክ ሰበር በረከት ወደ ቤታቸው ያመጣል። ለበረከት ትግል የለውም። ቸርነት ያደረጉ ሰዎች ድንገት ተባርከዋል። ወራጆቼ ቸርነት አድርጉ። ከጎናችሁ ያለው ሰው 32 ጥርስ አሳይታችሁ እንዲህ ብላ ፈገግ ብላችሁ እወድሃለሁ በሉት። ቸርነት አደርግልሃለሁ በሉት። ከጎን ነኝ በሉት። ሰሞኑን ቡና እንጠጣለን በሉት። ቡና ጠራለሁ፣ ቤት ትመጣለህ፣ ካፌ ቡና ጋብዛለሁ፣ ፏፈሽ እንላለን፣ አንተ የኔ ነህ በሉት። ይሄ የበረከት ቋንቋ ምንጭ ቸርነት ማድረግ፣ በወንድም ደስ መሰኘት። ሶስተኛ ፈርዖን ስትራቴጂ ቀየረ። እነዚህ አዋላጆቹ ሕፃናቶችን እያዳኑ ስለሆነ አይ ሌላ ስትራቴጂ መቀየስ አለብኝ አለ። ሶስተኛው ስትራቴጂ አዋጅ ከመንግስት ቤት ወጣ። ምን የሚል አዋጅ? ለሕዝብ ሁሉ ግብፃውያን ባሉበት ሁሉ ይህ መልእክት ይድረስ። ከመንግስት የወጣ አዋጅ። ምን አይነት አዋጅ? ዕብራውያኖች ወንድ ሲወልዱ ከእጃቸውን መንጭቃችሁ ወደ ውሃ ጣሉ። ይህ ትእዛዝ የመጣው ምክንያቱ ምንድነው ሲባል አዋላጆቹ የሰጡት ምክንያት ዕብራውያን እኛ ስንደርስ ወልደው ይጠብቁናል ስላሉ፣ ወልደው የሚጠብቋችሁ ከሆነ የተወለደ ወንድ ከተገኘ አዋላጆቹ ሳይሆን ሕዝብ ሁሉ በድቃት ይጠብቅ። ሕዝብ ሁሉ በዚህ አገልግሎት ላይ በዚህ የመንግስት ጥሪ ላይ ይሰማራ። ሁሉም ዕብራውያን ሲያገቡ ይከታተል። 7፣ 8፣ 9፣ 10 ወር ሲደርሱ ተከታትሎ ወንድ የወለዱትን ከእጃቸው መንጭቆ ወደ ወንዝ ይጣል። ይህ የመጨረሻ ሶስተኛው የፈርዖን ስትራቴጂ ነው። ይህ ለወታደር፣ ለፌዴራል፣ ለልዩ ኃይል፣ ለሕዝብ ሁሉ፣ ለደም በሙሉ ግልባጭ በሙሉ ተሰጥቷል። ይሄ ጊዜ በጣም ከባድ ጊዜ ነው። አሁን ያነበብነው ዘጸአት ምዕራፍ 2 በእነዚህ 3 ዕብራውያን የደረሰባቸው መከራ ላይና የመጣባቸው ተጽዕኖ ላይ በዚህ አጣብቂኝ ውስጥ ሰው ሁሉ ግብፃውያን የተባለ በሙሉ የዕብራውያንን ቤት እየተከታተለ ግድግዳ እየተደገፉ የሚያለቅስ ሕፃን እያዳመጡ እየተከታተሉ ባሉበት በዚህ ጊዜ አንድ ሌዋዊ ብሎ ይናገራል። ምዕራፍ 2 ሌዋዊቷን ሴት አገባ። እንዲጋቡ አይፈቅድም፣ ኃይል የለም። ግን ተቃሽተው ትንሽ ቆይተዋል። ብንጋባ ይሻላል፣ ያው ዋጋ የለውም፣ ብንወልድም ይቀማል፣ ይጣላል። እንጋባ አሉና እንጋባ የመጣ ይባል አዋጁ ትናንት የረዳን ዛሬም ይረዳናል። ትናንት ያገዘን ዛሬም ያገዘን። አዎ አየሩ ያስፈራል። ክትትሉ ጥብቅ ነው። መንግስት በየስፍራው ሰዎችን በትኗል። ብንወድ ላንስቅ እንችላለን። ሙሉ አይሆንም ቤታችን፣ ደስታችን ሙሉ አይሆንም። ግን አለማግባት መጋባት ይሻላል። የኔ ማር የኔ ውድ ቤቢ ያለችዋ በቃ እንጋባ። የመንግስት አዋጅ ቢጠነክርም አየሩ ቢያስፈራም ግን እንጋባ ግድ የለም ማለት ነው። አዋጅ እያለ ተጋቡ። መንግስት እየጠነከረ ተጋቡ። ዛሬ እዚህ ቤት ደፋር ሰዎች ይወጣሉ። ሰው የለም እኮ ከጎን መታ አድርገውና ደፍረ ነው ዛሬ የምትወጣው በሉት። እግዚአብሔር ኃይል ይሰጣል በሉት። እኔ ማን ነው ከኔ ጋር ሲቀኝ ጅና ሰለ እግዚአብሔር ኃይሌ ነው በላ። አዋጅን አልፈራም በላ። ጠላቴን አልፈራም በላ። ምቀኛን አልፈራም፣ ስሜቴን አልፈራም፣ ሁኔታውን አልፈራም፣
ጩና የእግዚአብሔር ኃይል ከኔ ጋር ነው። ዋይ ሰው ሁሉ እጅን አንሳና የእግዚአብሔር ኃይል በላ ከኔ ጋር ነው። አደርገዋለሁ፣ እሄዳለሁ፣ ረግጠዋለሁ፣ እደፍረዋለሁ፣ እገባበታለሁ። እግዚአብሔር ይረዳኛል። አይዘ ብዙ ነገሮቻችሁን የጣላችሁት እጃችሁ ላይ ያልገባው ስለምትፈሩ ነው። እግዚአብሔርን ይዞ ፍርሃት የለም። እግዚአብሔርን ይዞ ድንጋጤ የለም። የኛ መሰረታችን መነሻ መቆሚያችን እግዚአብሔር ነው። ሄይ ትልልቅ አዋጅ እያለ እግዚአብሔር አምላክ በራችንን ይከፍተዋል። ዛሬ ደፍረው ወደፊት የሚሄዱ ሰዎች አሉ። ደፍረው መንገድ የሚጀምሩ ሰዎች አሉ። ደፍረው ፋይል ይዘው የሚወጡ ሰዎች አሉ። ደፍረው ጮኛቸውን የሚጠይቁ ሰዎች አሉ። ደፍረው ኤምባሲ የሚገቡ ሰዎች አሉ። ደፍረው ቢዝነስ ፕላን የሚያደርጉ ሰዎች አሉ። ደፍረው ሙሉ ጊዜያቸውን የሚሰጣሉ። ከጎን በደንብ በቦክስ እስኪሰማው እጁ መታ አድርገውና ድፈር ወንድሜ በሉት። ሺህ ዓመታት ኖርን በሉት። በቃ የምንኖረው አንዴ ነው። የሞት ቀለቡ ምናምን ይባላል። እኛ ሰፈር ቀብር ይዘን ብለን እንሄዳለን። ወይም ድጋሚ ብለህ ሁለተኛ የለም። አንዷን ደፍረህ ትኖራለህ። አንዷን ስለ ክርስቶስ ስለ ወንጌል በቅባቱ በመንፈሱ በኃይሉ በእግዚአብሔር ታምነህ በጌታ በኢየሱስም እጅ ላይ ያለውን በሙሉ ኃይል እያደረግከው በኢየሱስም የምትኖሩበት ጸጋ ይሰጣችሁ። ሰለሞን እንደዚህ አለ፣ የምንሄድባት ሲሆን በዚያ ጥበብ ስራው እውቀት ስራ የለምና በእጅ ላይ ያለውን ሁሉ ይላል በሙሉ ኃይል አድርጉ። እጃችሁ ላይ ያለውን በሙሉ ኃይል አድርጉ። ምን አለ እጃችሁ ላይ? በሙሉ ኃይል አድርጉ። የምንሄድበት መንግስተ ሰማያት ከሞትክ በኋላ ስራ የለም፣ ጥበብ የለም፣ እውቀት የለም። አሁን ነው ጥበብም ያለው እውቀትም ስራም ያለው። አሁን በሙሉ ኃይል እጅ ላይ ያለውን አድርጉ። ንግድ ነው፣ በሙሉ ኃይል አድርጉ። አገልግሎት ነው፣ በሙሉ ኃይል አድርጉ። እጅ ላይ ያለውን በሙሉ ኃይል አድርጉ። ወዳጄ እንጋባ ተጋቡ። አንድ ቀን እርሻ ደርሶ ሜዳውን ዞር ብሎ ሲመጣ መከራ የበላውን ስጋውን ይዞ ወደ ቤት ሲመጣ ሚስቱ ጠበቀችው። እንደ ቀድሞ አይደለም የጠበቀችው። ፈገግም ማዘንም ፈገግም ደስም ብልጭ ድርግም እያለች ነው። ሳቀም ትልና መልሳ ቁዝምም ምን ወሽሻል ነገርኝ። አይ ሜቢ ምንም አይደለም እና ምን ነው መልሰሽ የምትቆጥ አረገዝኩ አለችው። በስመ አብ። በዚህ ጊዜ ይሁን ከጎናቸው ያለው ሰው ፈገግ ብሎና የምስራችን የያዙ እግሮች በሉት ወደ ቤት ይመጣሉ። መንገድ ጀምረዋል በሉት። ሰሙኝ። ማርገዝሽ ጥሩ ነው፣ ደስ ብሎኛል። እግዚአብሔር ይመስገን። የኪዳን አምላክ ነው። የሚያደርገውን እሱ ያውቃል። በቃ ድምጽሽን አጥፊ። ሰፋፊ ልብስ ካሁን መልበስ ጀምሪ። መከለል ጀምሪ። ዙሪያችን ያሉ የሚጠብቁ ሰዎች አሉ። ከባድ ወቅት ነው። እኔ ስራው እየሰመጣ የሚጨቀኛችሁ ጉዳይ ነው። የማታጥፊውን ልጅ፣ የማታሳድጊውን ልጅ፣ የማታጠቢውን ልጅ፣ ሹሩሩ ቡቹቹ ማልለውን ልጅ ምን ያደርጋል? ደስታችን የተዘባረቀ ነው። ተከፈለ ደስታችን። ልዘን ልሳቅ አላቀም አለ ባልየው እና እያዩ 7 ወር እያዩ 8 ወር እያዩ 9 ወር ቤታቸው ሳቅ የለም፣ ቤታቸው ደስታ የለም። ምክንያቱም እንደተወለደ ተንጥቆ ወደ ወንዝ የሚጣል ልጅ ነው ያሉት። ሙሉ ደስታ እዛ ቤት የለም። ክትትሉ ለአዋላጆች ሳይሆን ለህዝቡ ሁሉ የተሰጠው። መንግስት ብቻ ነው፣ ወታደር ብቻ ነው የሚጠብቀው። ግብፃውያን በሙሉ ቤት ለቤት ሰፈር ለሰፈር ክትትል ያደርጋሉ። ይህንን በሆድሽ ያለው ሊወለድ ያለው ልጅ አናቅፈውም አንስመውም። ግን ይሁን እግዚአብሔር የሚያደርገውን አናቅም። በዚህ ጭንቅ ውስጥ እያሉ ጊዜው ደርሶ ወለደች ይላል መጽሐፍ። ሲወለድ አየችው።
ሲናገር እንደዚህ ይላል መልካም እንደሆነ አየች ይላል። መልካም እንደሆነ አየች ማለት መሪ እንደሆነ አየች፣ ሩቅ እንደሚሄድ አየች፣ ኪዳን እንዳለበት አየች፣ ከሰዎች የተለየ ነገር እንዳለው አየች። አጠባችሁ፣ ልቡ አዝኗል። ወንድ ነው የተወለደው። መጽሐፍ ሲናገር እንደዚህ ይላል ሸሸገችው ይላል። ሸሸገችው የሆነ ቅርጫት ውስጥ ሳጥራ ውስጥ የሆነ የማይታይበት ውስጥ ሸሸገችው። እንደ ሌሎች ከላይኛው ሰፈር የተጣለ ልጅ አለ፣ ላይ ታችኛው ሰፈር አለ። የምታውቀው ዘመድ በታች በኩል ተጥሏል። እሷ ግን ልጇን ስታየው መልካም እንደሆነ አይታበታለች። ይሄ ልጅ መጣል የለበትም፣ መመንጨቅ የለበትም፣ ላኑረው ጥቂት አለች፣ ይጥባት አለች፣ ቀረኔን ይወቅ አለች። ደበቀችው። መጽሐፍ ሲናገር እንደዚህ ይላል ሸሽጋ ታጠባዋለች። የሸሸገችበት ቦታ አጥብታ ምንም እንደማያክሰው ደጅ ትወጣና ንቅጫ ትወቃለች፣ ስንዴ ትለቅማለች። አልወለደችም በሷ ቤት ሰዎች እንዳያውቁባት ይህን ታደርጋለች። አንድ ቀን ግን ከአቅሟ በላይ ሆነ። መጽሐፍ ቃል በቃል እንደዚህ ይላል ልትሸሽገውም ባልቻለች ጊዜ የሚል ቃል አለ። ልትሸሽገው ባልቻለች ጊዜ ማለት ክትትሉ በጣም ከባድ ነው። እሱ ብቻ አይደለም፣ እያጠባቸው ያለው ሕፃን ድምፅ እያወጣ ነው። ያ እያለ ነው። ይህን ድምፅ መከለል አይቻልም። ይህን ድምፅ ማስቆም አይቻልም። ይህን እድገት መከልከል አይቻልም። ልጅ ያለች ከባድ ወቅት ላይ ወልጃለሁ። ከዚህ በላይ ልሸሽግ አልቻልም አለች። ልሸሽግ አልችልም። ለመከታተሉ ከባድ ነው። ድንገት ቤት ይበራል፣ ቆምሳጥን ይደፋል፣ ዱቄት ይታያል፣ ኮርኒስ ይቀደዳል። መሸሸግ አልችልም ማለት እርግጠኛው ነው ሊታይ የማይችልበት ቦታ ነው የሸሸገችው። ግን እዛም ቢሆን ይደረስበታል። ካለው ክትትል አንፃር፣ ካለው ፍለጋ አንፃር የደበኩ ቦታም ልጄ መገኘት አይቀርም። ከዚህ በላይ አልሸሽግም። ልጄ ወዳለሁ። ጡቴን ጠብታል፣ ጥቂት ጠረንን ቀምሳል፣ ሽታንም አውቀዋለሁ። ግን ከኔ ጋር መቀጠል አትችልም። ምክንያቱም አንድ ቀን እያጠባው ግብፃውያን ቢመጡ ከጄ ላይ ከጡቴ ላይ መንጭቀው የሚወስዱት። እናት ነኝ። ልጄን ይዘውት ወደ ውሃ ሲሄዱ ቤት አልቀመጥም። ልጄን እያልኩ ልከተል እችላለሁ። ወሲዱ ማየት አልችልም። እነሱ ሳይቀሙኝ፣ እነሱ ሳይመነጥቁኝ እኔ ራሴ አስቀድሜ ወደ ውሃው በክብር ላስቀምጥህ። ልጄ ከዚህ በላይ መሸሸግ አልችልም። ከዚህ በላይ መደበቅ አልችልም። ስለዚህ እናትየው ተስፋ ስለቆረጠች ከዚህ በላይ መደበቅ ስላልቻለች ለልጇ ሳጠራ አዘጋጅታ ልጥራን ቀብታ በበት አድርጋ ልጇን አስቀመጠችው። እንባ እየፈሰሰ ባጠባ ደስ ባለኝ፣ ባሳድግ ደስ ባለኝ፣ አብረኝ ብትኖር ደስ ባለኝ፣ አንተ ውስጥ ያየሁት መልካም ነገር እያየሁት ቢበዛና ቢያድግ ደስ ባለኝ። ግን ከዚህ በላይ መሸሸግ አልችልም። ከኔ እጅ ከሚቀሙ ቀድሜ በውሃው ላይ ላስቀምጥ። ከኔ እጅ መትፈው ከሚወስዱ ከጡቴ ነጥለው ከሚወስዱ እኔ ራሴ ልቅደማቸው ብላ ልጇን በሳጠራ ወደ ውሃው ጣለችው። ወደ ውሃው ጥላ ኩርትም ብላ በሐዘን ነው ወደ ቤቷ የገባችው። እመኑኝ ቡና አትጠጣም፣ እመኑኝ ምግብ አትበላም። ምክንያቱም ልጇ ደጅ በውሃ ላይ ተንሳፏል። የሚበላ አንጀት የላትም፣ የሚጠጣ ቡና አንጀት የላትም። ምክንያቱም ደጅ የተቀመጠ ልጅ አላት። እናትየው ልጇን ወጥላ ስትመለስ ሴት ልጇ ግን ከሩቅ ሆና የሚደረግበትን ትመለከት ነበረ። እናትየው በቤቷ ቁጭ ብላ ከምትጠብቀው ተስፋ ምንድነው ካላችሁኝ ልጇ መታ የምትነግራትን የልጇን አሟሟት ነው። እመኑኝ ልጇ
ቆማ ወንድሟን የምትጠብቀው ያሟሟቱን ጉዳይ እንጂ አኗኗሩን አይደለም። ወታደር አግኝቶ ከነሳጠራው ይከለብጣ ይሆን? ድንገት እዚህ አካባቢ አዞ መጥቶ ይበላ ይሆን? ግን የወንድም የመጨረሻው ምንድነው? የእናትየው ተስፋ የልጇ ድምጽ ነው። የሴት ልጇ ድምጽ። ሴት ልጇ መታ የምትነግራት የሐዘን ዜና መርዶ ነው። ይገርማል። ጆሮ ላይ ጠጋ በልና ይገርማል በለው። ይገርማል በለው። አላልከውም? ጆሮ ላይ ጠጋ በልና ደንቆሮ በደም ይገርማል በለው። እግዚአብሔር ያስገርማል በለው። እኔ ዛሬ ለማን እንደሆነ አላውቅም፣ ለ20 ሰው ግን መልእክት አለኝ። ከእጃችሁ የወጣው ነገር እጃችሁ ላይ ሊገባ እግዚአብሔር ዛሬ ስለናንተ የእጃችሁ የወጣውን ነገር የሚያተርፍበት መንገድ ይሰራል። ከእጃችሁ የወጣውን ነገር የሚያድንበት መንገድ ይሰራል። የኔ ያለ ቀኝ እጁን ያሳና አሜን ይበለኛል። ይገርማል። እናትየው በቤት ኮርትም ብላ እያለቀሰች የልጇን መጨረሻ እየጠበቀች ከሴት ልጇ የሚሰማውን ድምጽ በጉጉት የሐዘን ድምጽ፣ የመርዶ ድምጽ እየጠበቀች ድንገት ሴት ልጇ የሕፃኑን ለቅሶ እየሰማች ከሩቅ እየተከታተለች ድንገት ከፈርዖን ቤት የፈርዖን ልጅ ገሏን ልትታጠብ በደንገጡር ታጅባ መጣች። እያየቻት ወደ ውሃ ገባች። አረ ወደ ወንድሜ ደረሰች። አረ ወንድሜን አገኘችው። እኔ የዚች ሕፃን ልጅ ነገር ዛሬም ድረስ ይገርመኛል። እናንተም እንድትገረሙ ፈልጋለሁ። ቆይ አስቡት። አንድ ሕፃን ልጅ ሴት ልጅ የፈርዖን ልጅ ልትታጠብ ወደ ውሃ ስትገባ ምን ማድረግ ነበረባት? እኔ ቢሆን ብያሰብኩ ወደ እናቴ ምሮጥ ይመስለኛል። እናቴ በቃ ተስፋ ቁረጭ፣ ትእዛዝ ያወጡት የፈርዖን ልጅ ሕፃኑን አግኝተዋለች፣ በቃ ይሄኔማ ገፍትረዋለች፣ ይሄኔማ ጥለዋለች እምላት ነው የሚመስለኝ። ሕፃኗ ግን ጠበቀች። እያየች የፈርዖን ልጅ ውሃ ውስጥ መግባቷ ሳያንስ ገና ውሃ ሁለቴ እንደረጨች የሚያለቅስ ሕፃን ልጅ ድምፅን ሰማች። እያየች ደንገጥሮቿን አዘዘች። ያንን ሕፃን አምጡልኝ አለች። ሕፃኑ መጣ። ወደ ፈርዖን ልጅ አነሳችው፣ ከሳጥራ ውስጥ አቀፈችው። በጣም ሲናገር እንደዚህ ይላል፣ አዘነችለት ይላል። እኔ ቆይ ከጎን ዛሬ የድፍረት ቅባት ላይ ይመጣል በሉት። ድፍረት ይመጣባል በሉት። ደፋር ሆነ ከዚህ ቤት ትወጣለህ በሉት። የምታተርፈው ነገር አለ በሉት። የምታድነው ነገር አለ በሉት። ቆይ ወደ እኔ በጣም የገረመኝ የፈርዖን ልጅ ሕፃኑ ስትታቀፍ ሴቷ ልጅ ማድረግ ያለባት ምንድነው? በቃ እናቴ ተስፋ ቁረጭ፣ የፈርዖን ልጅ አግኝቷለች። ወታደር እንዳይመስልሽ ያገኙ ልጁ በቃ እሷ ጋር ትእዛዝ ወጣበት። የዋናው ልጅ ነው ያገኘችው። በቃ ነው የምትደፋው እሷማ። እኔ ብዬ የምናገር ነው ይመስለኝ። እቺ ሕፃን ኤርጌንዶ ነው ያደረገችው። የተበጣጠቀ ልብስ፣ የእናቷ ሐዘን አለ። ወንድሟ ውስጥ ተጥሏል። ፊቷ ክንችር ብሏል። የምጠብቀው የልጁን አሟሟት ነው። ግን የፈርዖን ልጅ ልጁን ወንድሟን ስታቀፍ እሷ ላይ ከሰማይ አንድ ጥበብ መጣ። የሚያጠባ ላምጣልሽ ልበላት አለች። እናቴ እንዴት መጣላት? እች ሕፃን ከየት አመጣችው? እንዴት ሊበራላቻል? እንዴት አተረፈችው? ይልልጅ እንዴት ነው ጥበብ የመጣው? እንዴት መጣላት? ቆይ ይምጣላት። እሺ የሚያጠባ ላምጣልሽ ልበላት። ያሳቡ ይምጣላት። የፈርዖን ልጅ በስምንት ደንገጡር የተከበበች እኮ ነች። በዛ በአቧራ እግሯ ውስጥ በጥረቅ ብላ አልገባችም። ይሄ የጥበብ መንፈስ ያገኛችሁ አለ እኮ። የምታተርፈው እግዚአብሔር ያወራ ድፍረት አንተ እኮ ነው። ድፈረው። አትስኮርመም፣ ጥፍርን አትብላ።
ግባበት። የፈርዖን ልጅ መቆም የምትችልበት አቅም የላትም። እቺ ሕፃን በደንገቱ ላይ ተከበበች። ከሩቅ ወታደር መሳሪያ ይዘው ልጇን የሚያዩ ሰረገላ ላይ ቆሙ። የፈርዖን ልጅ የሚጠብቁ የተከበበች ሴት፣ አንድ አባራ የለበሰች ዕብራዊ ሕፃን የመጣላትን ሪቪሌሽን መገለጥ ሕፃኑንና እናትየውን አገናኝበትን አንተ እየፈራ ልትሞት ነው እንዴ? ድፈርና አትርፍ። ልታዩ የምትናፍቀው ነገር ካለ፣ ልታዩ የምትጓጓው ነገር ካለ ያለን አቅም ተጠቀም። እኔ ከየት መጣላት መገለጧ ሳያንስ መግባቷስ ወስታት ብላ ገባች። ከጎናችሁ አንዴ መታ አድርጉትና ሰብረ የምትወጣው ነገር አለ በሉት። ዛሬ ነው የምትጀምረው በሉት። እንዳትቆም በሉት። እንዳትቆም ወደፊት ሂድ በሉት። ልታዩ የምትናፍቀው ነገር ካለ በሉት። ክብር እንዳይዝ በሉት። ሀብት እንዳይዝ፣ ዝና እንዳይዝ ድፈረው። ዘኬዎስ ፊዚካሊ አጭር ነው፣ በቁመት አጭር ነው። ኢየሱስ ግን እሱ ሰፈር መጣ ይላል። ሲመጣ ዘኬዎስ ሰምቷል። ሙታን ያስነሳል፣ ስውር ያበራል፣ ሽባ ይተረትራል። እና ኢየሱስን ማየት ወደደ። ቀራጭ ነው፣ ባለጠጋ ነው፣ ጌጠኛ ልብስ ያለበሰ ነው። በአጭር ቢሆንም ግን የተንቆጠቆጠ ሰውዬ ነው። በአካባቢው አንተ የተባለ የተከበረ ነው። ስማኝማ ኢየሱስን ማየት ወደደ። አይሁን አጭር ነው እና እግር ፈለፈለ፣ ተሰክቷል። እግር ማየት አልቻለም። መጽሐፍ የሚለው ነው የምነግርህ። መጽሐፍ እንደዚህ ይላል፣ ዘኬዎስም ወደፊት ሮጠ ይላል። ከጎን መታን ነው ወደፊት ሩጥ በሉት። እጥረትን አትይ በሉት። እጥረትን አትይ። የሰው እጥረት ቢኖር የገንዘብ እጥረት፣ የእውቀት እጥረት፣ የዘመድ እጥረትን አትይ። ልታየው የምትናፍቀው ነገር ካለ እግዚአብሔር የምትሮጡበት ጸጋ ይስጣችሁ። አይስሙኝ። ዘኬዎስ ወደ ቤት ተመለሰ አይልም፣ ባለበት ቆሞ ቀረ አይልም። መጽሐፍ ሲናገር ዘኬዎስም ወደፊት ሮጠ ይላል። ወደፊት ሲሮጥ የተዘጋጀ ሾላ አገኘ። ፈቅጄላለሁ። አንድ ሰው ጆሮ ላይ ጠጋ ብላ ወደፊት ካሮትክ ሾላ የለም በሉት። ኧረ በደምብ እንደዚህ ወዝ አድርጉትና ወደፊት ካሮትክ በሉት። ሾላው የለም በሉት። የሚይዝን በጥሰው ውጣ በሉት። ገደቡን ሰብረው ውጣ በሉት። እኔ ሾላ የተዘጋጀላቸው ሰዎች አይቻለሁ። ሁለት እጅን አንሳና አሜን በለኛ። አንድ ሰው ይጩና ከፊቴ ሾላ ተዘጋጅቷል ይበላል። ወደፊት ካሮጣችሁ ሾላ የለም። ልታይ ናፍቀ፣ ልታይ ጓጉተ የከለከለና የገደበና ካሮትክ ግን ሾላል። አሜን። ሾላ አይቶ አይደለም የሮጠው ግን ሮጠ ወደፊት። ሲሮጥ ግን ሾላ አገኘ። አሜን። ዛሬ ለሚሮጡ ሾላ አለ። አሜን። ከጎናችሁ የመጨረሻ መልእክት መታ አድርጉትና ከሮጥክ ሾላው አለ በሉት። እግዚአብሔር ሾላውን አዘጋጅቶልሃል በሉት። አንድ ሰው ሲፈገግ ብሎ ቀኝ እጁን እንደኔ አንስቶ ከፊቴ ሾላው አለ ይበል። ሮጣለሁ ወደፊት በሏል። ላይ የምፈልገውን በሉ። አየዋለሁ በሉኝ። አይሰሙኝ። እኔ ሾላው ማግኘቱ አይደለም የሚገርመው፣ አጠር ያለ ሰው እንደሆነ መጽሐፍ ይናገራል። የተንቆጠቆጠ ጌጠኛ ብዙ ልብስ ያለው አባባው ላይ ተመሰገነ ነው። ሲሮጥ ራሱ ሰዎች ብሎታል እያለ ሲሮጥ ኧረ ጋይ ዘኬዎስ ብሎታል። አልሰማም ብሎ ነው የሮጠው። አልሰማም ብሎ ነው እሱ አይደለም የሚገርመው። ሾላ ትልቅ ነው። ላንቺ ሰው አይመችም። እንዲህ ብሎ ወጣ። እንዲህ ብሎ ጌጠኛ ልብሱን ይጣሩ ሰርከል ሊያው እንጂ የምፈልገው ሰው የሚለኝ ራሱ ጉዳይ። አባባ ዘኬዎስ ጋሽ ዘኬዎስ የፈለገውን ይበሉ። ኧረ ሾላው ላይ ነው እየበለብ እማየው አለኝ። አንተ አሁን እዚህ ቁጭ ስትል ዋጋ መክፈል የምትለው የለመድክ ትመስል አትከፍልም። ገና ክብሬ ይገርማል እያልክ 2025 እዚሁ እንገናኛለን። ገና 10ኛ ዓመት ክብረ በዓል ላይ
እያልክ እዚሁ አብረን ስበረው። ኧረ እባክህ አንዴ ነው የምትኖረው፣ አንዴ ነው የምትሞተው። ኧረ ስበርና ውጣ ይላል ጌታ። ከጎን መታ አድርገውና ስበርና ውጣ በሉት። ኢየሱስ የገለጠልን በሉት። ሰማይ ያወራን እግዚአብሔር የተናገረን አካል ለማልበስ በሉት። ወደፊት ሩጥ በሉት። ሾላ አለ በሉት። እና ማን በዚህ ኮንፈረንስ ወይም ዛሬ በማገለግላችሁ አገልግሎት ሾላው ላይ የሚወጡ ሰዎች አሉ። ሾላቸውን የሚያገኙ ሰዎች አሉ። ሊያዩ የሚፈልጉትን የሚያዩበት ስፍራ የሚቀመጡ አሉ። ዘኬዎስ እየሾላው ላይ ወጥቶ ያላጩ በዚህ ጋር ሹር እያለ ኢየሱስ መጣ። ኢየሱስ ሲል ዘኬዎስ ይሏል። በስባበስ ኧረ እኔ ላይ ነው አየው አለ። ትጋትን አይቷል፣ ራብን አይቷል፣ ጥማትን አይቷል። እኔን ለመፈለግ የሮጥከውን አይቷል። ሾላ ላይ መውጣትን አይቷል። ይኸው ሳታይኝ አየው አልኩ። ዘኬዎስ ና ውረድ። ለማየት ነው አንተ የፈለከው። ዛሬ እንውላለን። ዘኬዎስ ልታየኝ ነበር የፈለከው አለው። አዎ አለው። ዛሬ አንተ ቤሉን ነው አለው። ከነወለዱ ነው አሉ። ጭማሪ አለው አሉ። ቦነስ አለው አሉ። አብረን ነው የምንበለው አሉ። ሄዳካስ ዊል ሄዲኮስ ዊል ቬኒካያ እንዲያነ ጨካኝ ሴቶች ከዚህ ቤት ተነሱ። እንዲያነ ጨካኝ ወጣቶች ከዚህ ቤት ተነሱ። ሊያዩ የሚፈልጉትን ለማየት ዋጋ የሚከፍሉን፣ ወደፊት የሚሮጡን፣ ህልውናን የሰበሩን፣ ሸምን የሰበሩን ዛሬ ከዚህ ቤት ተነሱ። በጎን መታ አድርገውና ህልውናን ሰበር በሉት። እግዚአብሔር የተናገረ ነገር ካለ በሉት፣ ንገሩት። ወደፊት ሩጥ በሉት። ምን ይሉኛል አትበል በሉት። ምን ይሉኛል አትበል። እግዚአብሔርን ዘላለማዊ ፕሮግራም ለማስተናገድ እግዚአብሔር በሪቪሌሽን የሰጠንን በመገለጥ የነገረንን ቢዝነሶቻችንን፣ የሥራ መስኮቻችንን፣ እቅዶቻችንን ድል ለማድረግ አንተ እኮ በጣም እኮ አስቸጋሪ ሰው ነው። እግዚአብሔር ትልልቅ ነገር እጅ ላይ ሲያመጣ ራሱ የምታማክረው የምትነግረው ሰው እኮ አታውቅም። ሰው ሁሉ እኮ የሚጥል ነው የሚያፈርስ ነው። እኔ ግን ድሮም አንቺን ሳይሽ ለዚህ ነገር አትሆኝም። አንዳንዱ ሰው ከልጅነቱ ይሄን ሰምቶ ያድጋል። 8ኛ ክፍል ላይ ብለው እስከ ዛሬ እኔ እኮ ለዚህ አልሆንም የሚል እመነኝ ትሆናለህ። ሰይጣን የቀረቀረውን አእምሮ ላይ የተቀመጠ ዛሬ ይፍረስ። ሃላሳዲኮስ ካዲካስ ላፈርሰው ነው። ቀኝ እጅን አንሳ። አኮስ ከዲባስ የሰበር ዜና ነው። ከላያችሁ ላይ ዛሬ ይወድቃል። ከአእምሯችሁ ላይ ዛሬ ይወድቃል። ጠላት የሰገሰገው ዛሬ ይበተን። ክፉ በመንገዳችሁ ላይ የተቀጠቀው ይመታ። ትምህርት ቤት የተነገራችሁ ይፍረስ። ዘመድ የነገራችሁ ይፍረስ። ወላጅ የነገራችሁ ይፍረስ። ሁኔታ ያስረዳችሁ ይፍረስ። ይፍረስ። አፍርስ። እኔ እንዲህ ነኝ ብለህ አትገግም፣ አትያዝ። ሰው የነገረን 100% ማተም መታ አታጽና። ደጋግሞ ስለነገሩ ያንተ አይደለም እሱ ሰማይ ያወራሃል። ሆነ የድፍረት መንፈስ ዛሬ ይገባል። ጌታ ምስክሬ ነው። ስለዚህ ቃል በጌታ ፊት እነግራቸዋለሁ። አንድም ስለ ድፍረት የማውራት ፕሮግራም የለኝም። ግን ከጀመርኩ ጀምሮ እግዚአብሔር ለምን እንደሆነ አላውቅም የሆነ ኃይል ለሰዎች ሊሰጥ ነው። የሆኑ በእምነት የሚደፍሩ ሴቶች አሉ፣ በእምነት የሚደፍሩ ወንዶች አሉ። ዛሬ ከሚመጣው መንፈስና ቅባት የተነሳ እጃቸው ላይ ያለው ነገር እንደገና የሚያቆጠቁጣሉ። የሚበዛላቸው ሰዎች አሉ፣ ሰብረው የሚወጡ ሰዎች አሉ። ከጎን መታ አድርገውና ደፍረህ ትወጣለህ በሉት። የሚገድብህ የለም በሉት። አዋላጅቷ ሆድ ውስጥ ስትነካካ መንታ ናቸው። ወላጅ መንታ ናቸው ሆድ ውስጥ ያሉት። አምጭ ስትል
ድንገት በምጥ ውስጥ አንዱ እጁን አወጣ። ሲያወጣ ወላጅ አለች ቀይፈትል አለች። ወላጅ ቶሎ ቤተሰብ ተሮጠ ቀይፈትል አመጣለት። ቀይፈትል አሰረችለት። ቀይፈትል ያሰረችለት እንዲህ ስትል ነው ይሄ ቀይፈትል የታሰረለት ፊተኛ ነው፣ በኩር ነው፣ ቀዳሚ ነው፣ ፊት አውራሪ ነው፣ የመጀመሪያ ነው፣ አንደኛ ነው ብላ ለሰዎች ቀይፈትል ያሰርኩበት አንደኛ ነው፣ ፊተኛ ነው፣ ፊት አውራሪ ነው ብላ ስትመለስ እጁ የለም። ከጎን ያለው ሰው ባለ ቀይፈትሉ እጁ የለም በሉት። እሱን አትይበሉት። እሱን አት ቆይ ስሙ አዋላጅ ነው ሰስታዩ የለም አመጭ አለች አመጭ አንዱ ዷ ብሎ እንደወጣ ያየችው እንዲያየችውን እጁን ስታይ ቀይፈትል የለው በስማ ማለት አወል ባይዘው ደንግጣ ነው የጠየቀችው። እንዴት ተሰወጣ ስትል ምን አለችው? እንዴት ተሰወጣ ማለት ቀኝ እጁ ያወጣው እኮ ተዘግዝቋል። የማህፀን ግድግዳ ዝግ ነው። እንዴት ልትወጣ ቻልክ? ቤተሰብ እኔ የምጠብቀው ባለ ቀይፈትሉን ነው። አንተ እንዴት ወጣ? አራስ መልስ አይመልስም። እኔ ግን መልሳለኝ። አዋላጄ ሆይ ዛራም ብጠብቀው አይወጣም። ትንሽ ከቆየው ታፍኘት ለምሞት ያለኝ አማራጭ ኤላካዲኮስ እዚህ ቤት 30 ሰው ጥሶ ይወጣል። አዲስ ሰው ይጡና ፋሬስ ይበላል። ከጎን በደንብ መታ አድርገውና ኮስተር ብለህ ታፍን እንዳትሞት ዛሬ ሰብረው ውጣ በሉት። ባለ ቀይፈትሉን እንዳትጠብቀው በሉት። አለ የሆነ በየሰው አለ እኮ ቀይፈትል ተደረገለት እና የሆነ ነገር ሲባል ሰቸው ያስብላል ይወጋ የሚወጡ ሰዎች ይታዩ ነው። ሰብረው የሚወጡ ሰዎች አሉ። አልፈው የሚወጡ ሰዎች አሉ። እንዴት የሚባል አወጣት የሚወጡ ሰዎች አሉ። ከጎን መታ አድርገውና እንዴት የሚባል አወጣት ትወጣለህ በሉት። 2018 3ኛ ወር ላይ ዛሬ አውጃለሁ። እዚህ ቤት ለተገኙ ሴት ወንድ ለእግዚአብሔር ልጆች ታፍናችሁ ላትሞቱ ባለ ቀይፈትሉ ላይገድባችሁ ፋሬስ ይሆንላችኋል። ጡና እንዴት የሚባል አወጣት እወጣለሁ ብላ በቃ ከጎን መታ አድርጎና እንዴት የሚባል አወጣት ትወጣለህ በሉት። አላላችሁትም? በደንብ ፈገግታ ጨምርና እንዴት የሚባል አወጣት ግርም ያሰኝ እንዴት የሚያስብል አላ ለወላ ካዳካስ እኔ በኢየሱስ ስም ዛሬ ብዙዎች እንደዚህ ይወጣል። እንታት በላ አትቅለስለስ የሆነ ነገር ሲባል ባለ ቀይፈትሉ አለ። ባለ ቀይፈትሉንም እግዚአብሔር ይስጠው። አንተም ግን የሆነ ነገር አድርገህ ታፍነህ ያለበዛ ታፍነህ ትሞታለህ። ዛራን ከጠበቀው ያፍናል። እመነኝ እንዴት ያለችው ግድግዳው ዝግ ስለሆነ ነው። ግን ሰርከስም ሰርተ ቢሆን አንጀት ላይ እሱ ሲወጣ ባለ ቀይፈትሉ ቀስ ብሎ ወጣ። እኔ ከጎናችሁ መታ አድርጉና ታስከትላለህ በሉት። ይሄ ታስከትላለህ በሉት። አንድ ሰው ቀኝ እጁን ያሳና አስከትላለህ ይበለኝ። ወይኔ ጻን ሴቶች እየደናናችሁ ወጣቶች ብቻ እስኪ እጃችሁን አንሱና ደህና ነኝ በሉ እስኪ።
ብዙ እናቶች አባቶች ደህና ነኝ ብሏል። እግዚአብሔር ይመስገን። ከኔ ጋር ወጣት የሆነ እስቲ ደህና ነኝ ይበለኛል። የጥበብ መንፈስ በሎ እስኪ በኔ ላይ ነው። 2018 በሏ ሰብሬ ወጣለሁ። አዲስ ነገር ይሆናል። እራመዳለሁ። እቺ ሕፃን በጣም ጌታ 2018 ከሚደነቁባቸው ሰዎች አንድ ሰጥቻቸዋለሁ። የሙሴን ያተረፈችውን ሕፃን ጌታ ተደነቁባት። ጥበቡ ሲመጣ መገለጡ ሲመጣ ልግባ እናቴና ልጄ መገናኘት አለባቸው። ስለዚህ ደንገጠሮቿ ከገፈተሩ ወታደር ከሩቅ በቀስት ከመታ ይምታኝ፣ ግን ልጁን የማትረፍ ቻንሱ እኔ ጋር ነው ያለው። ለእናቴ ሐዘን ይዤ አልሄድም፣ ለቅሶ ይዤ አልሄድም። እድሌን ልጠቀም አለች። በጭረቅ ብላ ገብታ ቆይ ስሙኝ በደምብ ሴትዮዋ ገና ሕፃኑን አይታ እቡ ያብረው ያለ ብላ ባይዘው ኔክስት ባይዘው ሐሳብ እንኳን ቀጥሎ ምን አደርገዋለሁ፣ ወዴት ልውሰደው፣ ምን ላድርግ የሚል ሐሳብ ሳይመጣ ሕፃኗ ደርሳ የሚያጠባ ላምጣልሽ። ሳጨርስ ብላ ገና እንደዚህ ሐሳባን እርግጥ ሳታረቅ ጥበብ ማለት ይሄ ነው። በጥበብ የምታተርፉት ቤት አለ። በጥበብ የምታተርፉት ትዳር አለ። በጥበብ የምታተርፉት ስራ አለ። በጥበብ የምታተርፉት ህይወት አለ። በጥበብ የምታተርፏቸው ልጆች አሉ። ድንገት እግዚአብሔር በላያችሁ ላይ የሚያመጣው ጥበብ የሚያጠባ ላምጣልሽ ስትላት ምንም ግንዛቤ ላይ ስላነበረች አዎ አምጨልኝ አለች። አዎ አምጨልኝ። ከጎናችሁ የመጨረሻ መልእክት የምስራች የያዙ እግሮች ወደ ቤት ሊመጡ ነው በሉት። ባይዘው ይሄ መልእክት በጣም ለተጨነቁ ግራ ለገባቸው በጥካዜው ስላሉ ከእግዚአብሔር አንዳች ለሚጠብቁ ይሄ መልእክት ነው። ሰባይ ልጅየው አዎ አምጭልኝ የሚለውን ቅልብ አደረገችና ከሆነ የጀመረችው ወደ እናቷ ቤት ድንገት ከዚህ መሪ ድረስ ሊሆን ይችላል፣ መገናኛ ሊሆን ይችላል። መንገድ ላይ የጮች እናትየው በቤቷ ኩርትም ብላ የልጇን ድምፅ ነው የምትጠብቀው። ያው የምትጠብቀው ወይ አዞ በልቶት ወይ ወታደር ገልብጦት የሚል ነው የምትጠብቀው። እማዬ ደረሰች፣ እናቷ ጋር ደረሰች። እማዬ ምን ሆነሽ ነው? የፈርዖን ልጅ ገሏ ልትታጠብ እና ያዘችው አለችው። አልጣለችውም እነ ምን ሆነ? አይ ተዋዘነችለት እነ ምን ሆነ? ከዛስ የሚያጠባ ላምጣልሽ አልኳት እና አልገደለችም። በሕይወት አለ። አዎ እና ምን ነው የምትይኝ? አንቺን ልጅሽ ጋር አንቺን ልጅሽ ጋር ልወስድሽ ነው። እኔ ልጄን እንደገና ላቆ። አዎ እናቴ ሐዘኑ ተገልብጧል። እናቴ ለቅሶ በቃ። እናቴ ሞታ በቃ። የምትጠብቂው መርዶ አይደለም እነግርሽ፣ የምስራች ነው ይዤ የመጣሁልሽ። አንቺ ልጅ አትቀልጂ፣ ሐዘኔ ላይ ሐዘን አታብዢ። ልታጽናኝኝ እንዳይሆን እውነቱን ንገሪ። እውነት እናቴ ፈርዖን ልጅ አግኝተው ወስ ገብቼ የሚያጠባ ላምጣልሽ አልኳት እና ምን አለችሽ? አምጪ ላይ ነው የመጣሁት እና አሁን እኔ ልጄ ጋር ልሄድ ነው። አዎ የጠፋው ነገር፣ የተወሰደው ነገር፣ የተጣለው ነገር እንደገና እጅሽ ላይ ሊገባ ነው። ማጥባት የጀመርሽውን ልጅ እንደገና ልታጠቢው ነው። እግዚአብሔር ምርኮሽን መልሷል። ከጎናችሁ ዞሮ ይመጣል በሉት።
የጠፋው ነገር በሉት። ንገሩ ጆሮ ላይ ጠጋ የጠፋው ነገር ከእጅ ወደቀው ነገር በእግዚአብሔር አይን ስር ነው በሉት። ያንተ ነገር እየተጠበቀ ነው በሉት። አውሬ አይበላውም በሉት። አውሬ አይበላውም በሉት። የሚጠላ ያገኘው የሚገላ ያገኘው እግዚአብሔር ማትረፊያ ልኮልሃል በሉት። እናንተ ሰዎች እዚህ ሆናችሁ ለእናንተ ነገር እግዚአብሔር ማትረፊያ ልኳል። አንድ ሰው ቀኝ እጁን ያንሳና እግዚአብሔር ይበላ ዛሬ ማለዳ የኔን ነገር ለማትረፍ ማትረፊያ ልኮልኛል። የሚያድል ልኮልኛል። እኔ የብዙዎቻችሁ ነገር ዛሬ በኢየሱስም ይተርፋል። አንድ ሰው ቀኝ እጁን ያንሳና የኔ ነገር ይበላ ተርፎ ይመጣል ብሏል። ድኖ ይመጣል ብሏል። እኔ በኢየሱስም ሰማይ ብሎኛል። ተርፎ የሚመጣ ነገር አለ። ድኖ የሚመጣ ነገር አለ። የጣላችሁት እንደገና እጃችሁ ላይ ይገባል። የተወሰደው እንደገና እጃችሁ ላይ ይመጣል። ይገባል። ዛሬ አንድ ሰው ቤት ይገባል። ከጎን በበክስ መታ አድርገውና ተርፎ ይመጣል በሉት። ፈገግ በሉና 32 ጥርስ እያሳያችሁ በደመታ መታ አድርጉት። ትከሻውን ዳበስ ዳበስ እያረጋችሁ ወዳጄ ሆይ ደስ ይበል ቃሉ ያንተ ቃል ነው በሉት። ንገረው ቃሉ ያንተ ቃል ነው። የተጣለው ነገር የጠፋው ነገር አዋጅ ፈርቴ ጣልከው ነገር ሕግ ፈርቴ ጣልከው ነገር ሰው ያስጣለ ነገር ጠላት ያስጣለ ነገር እንደገና ዞሮ ይመጣልሃል በሉት። አንድ ሰው ይጩና የኔ ነገር ይበላ ዛሬ ማለዳ ከጠፋበት ቦታ ከተጣለበት ቦታ ዞሮ ይመጣል በላ። ሁለት እጅን አንሳና ዞሮ ይመጣል በላ። ድገምና ዞሮ ይመጣል በላ። ጠፍቶ አይቀርም በለኛ። በጌታ በኢየሱስም የእናንተ ነገር ጠፍቶ አይቀርም። ዞሮ እግዚአብሔር ያመጣዋል።